እሺ እንደምን አላችሁ? እስቲ አሁን ደግሞ ስለ ኢራን እንናገር፣ ስለ መካከለኛው ምስራቅ ማለት ነው። ባለፈው ብያችሁ ነበር፣ ኢራንና አሜሪካ አሁን ባሉበት ሁኔታ አይዋጉም። ትራምፕ እያደረገ ያለው ተጽዕኖ መጨረሻው በድርድር እንዲያልቅ ነው አሁን ባለበት ሁኔታ ብያችሁ ነበር። አሁን ሁኔታዎች የሚያሳዩት እንደዛ ነው። ድርድሩ ኦልሞስት እየተጀመረ ነው ማለት ነው። እስራኤል ግን ደስተኛ አይደለችም። እስራኤል እንድትመታ ነው የምትፈልገው። ኢራን ኮላፕስ እንድታደረግ ነው የምትፈልገው። አሜሪካ ግን ቢያንስ እንድትዳከም ትፈልጋለች። ከተደከመች በኋላ አስፈላጊ ከሆነ እንድትመታ ትፈልጋለች። የአውሮፓ ህብረት በተለይ አይአርጂሲ ላይ የወሰደው በአሸባሪነት የመፈረጅ ጉዳይ ማለት ነው ስታዩ አሜሪካ በ2019 በአሸባሪነት የፈረጁት መሰለኝ ይሄ የኢራን ሪፐብሊካን ጋርድ ማለት ኢስላሚክ ሪፐብሊካን ጋርድ የሚባለው ማለት ነው። ምንድን ነው አሁን የሚሆነው ብላችሁ ብታስቡ፣ ለምንድን ነው መጀመሪያ ከአውሮፓውያን እንጀምር። አውሮፓውያን መምታት የሚፈልጉት ኢስላሚክ የሚለው ነው። ኢስላሚክ ሪቮሉሽነሪ ጋርድ የሚለውን ነገር መምታት ይፈልጋሉ። ኢራኖች ተገደውም ቢሆን ይህን ስም እንዲቀይሩ ይፈልጋሉ። በቃ ከእስልምና ጋር የተያያዘው ይሄ ነገር አልተመቸንም ነው። አያቶላውን ነው እየመቱ ያሉት። በተዘዋዋሪ ህዝቡ ባለፈው ሰልፍ ሲያደርግ ምን ሲያደርግ የአያቶላውን ምስል አቃጥለዋል። ከአይአርጂሲ ጋር ጦርነት ገጥመዋል። ብዙ ጣቢያዎቹን አቃጥለዋል። በአውሮፓውያንም በአሜሪካውያንም አስተሳሰብ አሁን ባለው ሁኔታ ይሄ ኢስላሚክ ሪቮሉሽኑ ከህዝቡ ጋር ተጣልተዋል ብሎ ነው የሚያስቡት። በአሸባሪነት መፈረጅም የመሳሰሉ ነገሮች ከህዝቡ ጋር አብሮ መቆም ነው። ህዝቡ ዛሬ ሰልፍ ባይወጣም ምን ባይልም በውስጡ ለዚህ ስርዓት ያለውን ጥላቻ እያሳየ ይሄዳል። በሂደትም የኢራን መንግስት የኢስላሚክ የሚለውን ኢራን ሪቮሉሽነሪ ጋርድ ብሎ ሊቀይረው ይችላል። ኢስላሚክ የሚለውን ሊያጠፈው ይችላል። ተጽዕኖ መፍጠር ነው። የኢራንን መንግስት ሙሉ ለሙሉ ማውደም አይደለም። የአውሮፓ ህብረትም የአሜሪካ ማሁን ባለበት ሁኔታ ምክንያቱም ተቀያሪም የላቸውም። ባለፈው ልዑሉ አሜሪካ እንዳለችው አንተ ብዙም ህዝብ አይቀበልም ብላለች። አሁን ባለው ሁኔታ አሜሪካን ብትሆን የኢራንን መንግስት ሙሉ ለሙሉ አውድማ አካባቢው እንዲናወጥ አትፈልግም። ምክንያቱም የአካባቢ ተናወጠ ማለት ብዙ ነገር ነው። ኢራቅ አሁን ያለችበት ሁኔታ ታያላችሁ። የአሜሪካ ወታደሮች ከዛ አካባቢ ወጥተዋል። ህዝቡ ነጻነቱን እየፈለገ ነው። አሁንም የኢራቆች ወጪና ገቢ በእንትና በአሜሪካኑ እጅ ነው ያለው። እነሱ ናቸው የምትከፍላቸው፣ እነሱ ናቸው ገንዘባቸው ነው የምትወስደው የምትቀበለው። እንደተገዙ የሆነ የቅኝ ግዛት አይነት ነገር አለ። የሺአው ቡድን በተለይ ሚሊሻው በቃ ከኢራን ጋር እጅና ጓንት ሆኗል። የሆነ ነገር ቢነሳ ያ አካባቢ ሙሉ ለሙሉ ይናወጣል። ገልፍ አካባቢዎች ሳውዲ ከልቧ አይደለም አትመታ ስትል ኢራንና በቃ ግን ትሰጋለች። ነዳጇ እንደሚወድምባት እዛ አካባቢ ያለው መሰረተ ልማት እንደሚወድም ይሄ የአጥፍቶ መጥፋት ጉዳይ እንደሆነ አድርጋ ስለምታስበው ለኢራን ባታስብም ለራሷ ብላ ይሄ ነገር ጥሩ አይደለም፣ በዚህ ምክንያት እንደዚህ ብላ ነው የምትናገረው። ምን ልላችሁ ነው? አሁን ኢራን ያለችበት ሁኔታ ወደ ድርድር ነው እየሄደ ያለው። አሜሪካ የምትፈልገው ወደ ድርድር ነው። እስራኤል ግን ደስተኛ አይደለችም። ሆነችም አልሆነችም ግን አሜሪካ ወይም ትራምፕ ከ9 ወር በኋላ የሚካሄደው ምርጫ በዚህ ጦርነት ምክንያት እንዲበላሽበት አይፈልግም። ቢያንስ ለሚቀጥለው 9 ወር ባለ በሌለ መንገድ በድርድርም በምንም ጠጋግኖ መቆየት ይፈልጋል። አሁን ሊሆን የሚችለው ነገር በግልጽ ለመናገር ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ እንዲገባ ይደረጋል። በቃ ትልቁ ግባ የዩኤስ አሁን እሱ ነው። የኦባማ ጊዜ እንትን ማለት ነው። ኢራን ያለምንም ገደብ እንድታሳይ አሜሪካ ትጠይቃለች። ኢራን ግን ፈቃደኛ አትሆንም። ወሳኝ የሆኑ የመሳሪያ ፋብሪካዎቿ የመሳሰሉ ቦታዎችን አታሳይም። በዛ ምክንያት ደግሞ አሜሪካ አሁንም ማዕቀብ የሚባለውን ነገር ሙሉ ለሙሉ አትለቅም። በየደረጃው ነው። ይሄንን ካሳየሽ ይሄ ይለቀቅልሻል፣ ይሄንን ካሳየሽ ይሄ ይለቀቅልሻል የሚል በቅድመ ሁኔታ ላይ የተመሰረተ ውሳኔ አብረው ይወሳሰናሉ ብለን ነው የምንወስደው። ማዕቀቡ የሁሉ እንዲለቀቅልሽ መርማሪዎቹ በሁሉም የሀገሪቱ ክልል ዘመናዊ መሳሪያዎችን በመጠቀም ዩራኒየም ማበልጸግ አለመበልጸግሽን፣ ሚሳኤሎች የምትገነቢበትን ቦታ እንግዲህ ማቆም አለማቆምሽን ሙሉ ለሙሉ እንዲመረምሩ ፍቀጂ ነው የምትላት አሜሪካ። ይሄ ነው እና ከነ ሂዝቦላ ከነ መንገድሽን ነገር አቁሚ እንዲህ ነው የምትለው። በቃ ባጭሩ የምትለው ይሄ ነው። ኢራን ደግሞ የምትለው ለሰላማዊ መንገድ ኒውክሌር እንትን እላለሁ አለም አለው ሚሳኤል የመሳሰሉ ነገሮችን
መስራቴን አላቆምም ትልና ከነ ሂዝቦላ ከነ መንጋ ያለውን ነገር ደግሞ በሆነ ነገር ሸፋፍና እንደምታልፍ የታወቀ ነው። ሶ ዋቴቨር ኢት ኢዝ ብቻ አሜሪካ በቃ የሆነ ትልቅ ነጥብ አስቀምጣ በሂደት ነገሩን እናየዋለን ብላ ትገባበታለች። ኢራንም ትቀበላለች። ሶ የተወሰነ መላላት ይኖራል። አሁን ኢራን የምትፈልገው የተወሰነ መላላት ነው። በኦባማ ጊዜ 3.6 ምናምን ፐርሰንት ነበረ ዩራኒየም አበለጸገች የተባለው። አሁን 60% ምናምን የሚባል ነገር አለ። እውነት አይሁን አናቅም። ሶ ኢራን አሁን ብትደራደር አትጎዳም፣ ታተርፋለች እንጂ ችግሩ ሊከሰት የሚችለው ከ9 ወር በኋላ ነው ከተከሰተም። እስከዛ ድረስ አሜሪካ በመካከለኛው ምስራቅ ያላትን ማለት አሁን ጎደሉኝ የምትላቸውን በኢራን ላይ እርምጃ በውስጥ ይሄ ይፈጠርብኛል ብላ የምታስበውን ነገር በሙሉ ታደራጃለች፣ ትገነባለች፣ በቂ መከላከያ ትሰራለች። እስከ ዛሬ 9 ወር ልክ ምርጫው እስከሚያልቅ ማለት ነው። እስራኤልም እንደዚሁ ታደርጋለች። እስከዛ ድረስ ኢራን እንግዲህ ይሄ ዩራኒየም አልቆም ከሆነ 1 3 4 ቢሆን የኒውክሌር ጭንቅላት ካልሰራች ወይም ደግሞ ሙሉ ለሙሉ በቃ ሰርታ ካላወጀች ማለት ነው። አሁን ባለችበት ደረጃ እየተንፏቀቀች መቀጠል ከሆነ ያኔ ትራምፕ የመጣ ነገር ይምጣ ብሎ የሆነ እርምጃ ማለት ሙሉ ጦርነት ባይከፍትም የ60 ቀን የ90 ቀን ጦርነት ከአውሮፓ ህብረትም ከእስራኤልም ጋር ተባብሮ ኢራን ላይ የሆነ ችግር ሊፈጠር ይችላል። ምክንያቱም አሁን የአውሮፓ ህብረት ይሄ በቃ ከአሜሪካ ጋር የመላላክ አይነት ስሜት ነው የያዘው እና ያኔ የመተባበር ስሜት ሊያሳይ ይችላል። ከ9 ወር በኋላ የሚመጣውን ነገር አናውቅም፣ አደጋ ሊመጣ ይችላል። አሁን ከ9 ወር በኋላ ኢራን ምን ትሆናለች የሚለው በ9 ወር ውስጥ ኢራን የምታሳየው ስኬት ነው። አሁን ካላት ከሚሳኤሉ ከጽናቱ ከምኑ በላይ የምታሳየው በቃ አይነኬ ናት። በቃ ኢራን ካሁን በኋላ ልትነካ አይችልም የሚባል ደረጃ ላይ መድረስ አለበት። አለበለዚያ እስከ 9 ወር ድረስ ከዛሬ 9 ወር ድረስ በምንም ተአምር አሜሪካ አትነካትም። አሁን ማስፈራራት ነው፣ ማባቢያ፣ ድርድር፣ ስምምነት ያደርጋሉ። ከ9 ወር በኋላ ግን ኢራን በቃ ይሄ የኒውክሌር ጉዳይን ወይ ለይቶለት ሞክራ ካላሳየች ወይ ደግሞ ሙሉ ለሙሉ አለኝ የምትለውን ነገር በቃ እጅ ሰጥታ ካላሳየች እና አሜሪካ ጥቃት ሊያደርሱባት ይችላሉ። እስከዛ ግን ምንም ነገር አይኖርም። ይሄ የሚቀጥለው 9 ወር በጣም ወሳኝ ነው ማለት ነው። አመሰግናለሁ። መልስ